በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዚህ መንፈሳዊ ቻናል ቤተሰቦች ሰላም፣ ጤናና ጸጋ እንዲሁም በረከት ከሁላችሁም ጋር ይሁን አሜን። መልአከ ብርሃን መልአከ ሰላም ጸዋኔ ጽጌ የአበቦች መጠጊያ የዕዝራ ሱቱኤል መምህር የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስን ክቡር ደም በብርሃን ጽዋ ተቀብሎ ዓለምን የረጨው የድህነት ጽዋን ያጠጣን ያ ኃያል ገናናና ክቡር የሆነው ሊቀ መላእክት ቅዱስ ዑራኤል ነው። ክንፈ እሳታዊ ኃያልና ፈጣን የሆነው በችግር ጊዜ ፈጥኖ ደራሽ የጨለመውን ሕይወት በብርሃን ጸዳሉ የሚያበራው በዚህ ድንቅ መልአክ ወርሃዊ መታሰቢያው በዓል እንኳን በሰላም በጤና እንዲሁም በፍቅር አደረሳችሁ አደረሰን። በዛሬው መንፈሳዊ ቆይታችን እጅግ ድንቅ የሆነውን የሊቀ መላእክቱን የቅዱስ ዑራኤልን ኃያልነት ተራዳይነትና አማላጅነት አጉልቶ የሚያሳየውን ድርሳነ ዑራኤል ዘወርሃ ሰኔን እንደ እግዚአብሔር መልካም ፈቃድ አብረን እናደርሳለን። በዚህ ሁሉ በረከት እግዚአብሔር ይባርከን አሜን። ውድ ኦርቶዶክሳውያን፣ ይህ የጸሎት ሰዓት ነው፣ የፈውስ ሰዓት ነው። የቅዱስ ዑራኤል ጸጋና ረድኤት እንዲሁም ጥበቃን የምንለብስበት የተባረከ ጊዜ ነው። ስለዚህም ይህንን ልብን የሚያረካ አጥንትን የሚያለመልም ጸሎትና ውዳሴ በጸጥታና በተመስጦ እስከ መጨረሻው በማድመጥ የዚህ ታላቅ በረከት ተካፋይ ተሆኑ ዘንድ በእግዚአብሔር ስም በእጅጉ እንጠይቃለን። የዚህ ታላቅ መልአክ የቅዱስ ዑራኤል ምልጃና ጸሎት በብርሃን ክንፎቹ ቤታችሁን ይጋርድ፣ ለታመሙት ፈውስን፣ ለተጨነቁት ሰላምን፣ ላዘኑትን መጽናናትን፣ በሐዘንና በችግር ውስጥ ላሉት ደግሞ የብርሃን ጎዳናን ያብራላቸው። በገባንበትና በወጣንበት ሁሉ አብሮን ይሁን፣ ይጠብቀን አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ፣ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ለቤዛ ዓለም በመስቀል በተሰቀለ ጊዜ ከጎኑ የፈሰሰውን መለኮታዊ ደም በብርሃን ጽዋ ተቀብለ ምድር ትባረክ ዘንድ በብርሃን መነሳንስ በዓለም ሁሉ የረጨ ታላቅ ባለ ግርማ ብርሃናዊ መልአክ ነህና እኛ ደካማ አገልጋዮችህን የምድር ወተቷን የሰማይ ገነቷን አታሳጣን ለዘላለሙ አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ፣ የስም ትርጓሜ የአምላክ ብርሃን ማለት ነውና በበደል የጨለመ ሕይወታችንን በብርሃንህ አብራልን። ረዳዬ ቅዱሳን ቅዱስ ዑራኤል ሆይ፣ በእመቤታችን ቅድስት ድንግል ማርያምና በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ዘመነ ስደት አብረህ የነበርህ ታላቅ መልአክ ነህና ስርየተ ኃጢአትን እናገኝ ዘንድ ወደ ጌታችን ለምንልን ለዘላለሙ አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ፣ በስደቱ ጊዜ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ለእናቱ ለቅድስተ ቅዱሳን ለንጽሕተ ንጹሐን ቅድስት ድንግል ማርያም ሀገራችን ኢትዮጵያን አስራት አድርጎ ሲሰጣት አብረህ የነበርህ ቅዱስ መልአክ ነህና በስደት ያሉትን ወገኖቻችንን በመከራ የሚጨነቁትንም ሁሉ ችላ አትበለን ለዘላለሙ አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ፣ አምላክህ ልዑል እግዚአብሔር ሀገራችን ኢትዮጵያንና ሕዝቦቿን ይባርክልን፣ በአንድነት ይጠብቅልንና ያቆይልን ዘንድ አንተ አሳስብልን። እኛ ወዳጆችህንም ከአልጋ ቁራኛ ከደዌ ዳኛ አድነን አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ፣ እድል ፈንታችንን ፈጣሪያቸውን ከሚያከብሩና ለፈጣሪያቸው ከሚታዘዙ ከደጋግ ፍጥረታት ጋር አድርግልን አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ፣ ከተንኮለኛ ከምቀኛ ከሐሜተኛና ከውሸተኛ ክፉ ሐሳብ ጠብቀን። ሊቀ መላእክት ቅዱስ ዑራኤል ሆይ፣ ስንወጣ ስንገባ አንተ ተከተለን፣ የአንደበታችንን ቃል የልባችንን ሐሳብ በሰው ሁሉ ዘንድ የሰመረ የከበረ አድርግልን። ሊቀ መላእክት ቅዱስ ዑራኤል ሆይ፣ በተሰማራንበት ተሰማርተ በዋልንበት ውለ ጋሻ ከለላ ትሆነን ዘንድ እንማጸንሃለን። ሊቀ መላእክት ቅዱስ ዑራኤል ሆይ፣ በክፋትና በምቀኝነት በተነሳሱብን ጠላቶቻችን ላይ የማሸነፍ ኃይለ መንፈስን ስጠን፣ ፈርተው እንዲርቁ አይተው እንዲሳቀቁ አድርግልን አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ፣ ከልብ ትካዜ ከመሪር ሐዘን ሰውረን። ሊቀ መልአኩ ቅዱስ ዑራኤል ሆይ፣ ምድራዊ ሕይወታችንን ባርከ ካገኟት ማጣት ከገቡባት መውጣት የሌለባትን ሰማያዊት ኢየሩሳሌምን እንወርስ ዘንድ መልአካዊ ጥበቃህና የቃል ኪዳንህ ረድኤት ዘውትር አይለየን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናውና በረከቱ ለዘላለሙ ከወዳጆቹ ከኛ ከሁላችንም ጋር ይሁንና በሰኔ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ምዕራፍ 1 በኢትዮጵያዊ ንጉሥ ዳግማዊ ዳዊት ዘመን የሸግላ ሀገር አስተዳዳሪ የሆነ አንድ ሰው ነበር።
ይህም ሰው የመላእክት አለቃ ቅዱስ ኡራኤልን በጣም አድርጎ ይወደው ነበር። የዚህ ሰው አባቱ አስቀድሞ የትግራይ ሀገር አስተዳዳሪ ስለነበር እሱንም ንጉሱ መስፍን አድርጎ ሾመው። መልአኩ ኡራኤል በጌታችን በኢየሱስ ክርስቶስ ደም በባረካት በደብረ ሃሌሉያ ወይም በደብረ ዳሞ ላይ በእናታችን በእመቤታችን በቅድስት ድንግል ማርያም ስም ቤተክርስቲያን ሰራ። በዚያን ዘመን በንጉሱ በገብረ መስቀል ዘመነ መንግስት የአክሱምን ገበዝ ልጅ ያሬድን ጽዋ ልቦና አጠጣው። እሱም በመንፈስ ቅዱስ እየተመራ እንደ መላእክት ዜማ ያለ የጣፈጠ ጽዋትወ ዜማን ደረሰ። ያሬድም ወደ ደብረ ዳሞ ወጣና የገብረ መስቀልን ቤተክርስቲያን ሕንጻ እንዲህ እያለ አመሰገናት። የእውነት ነገሥት ቤተክርስቲያንን በያክንትና በከርከዴን ዕንቁ ሰሯት። ይህችም ለብርሃን ጌታ ናት፣ የሥጋዋ ንጽሕና አምሳል ናት። የሕንጻዋን ሥራ ማማር አይቼ 3 ጊዜ ዞርኋት። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ማደሪያ አድርጓታልና በክርስቲያን አንደበትም በሰላም ለእርሷ ክብር ምስጋና ይገባታል። ከዚህ በኋላ ያሬድና ገብረ መስቀል አባ ሕርያቆስንና ኤፍሬምን ያመጣላቸው ዘንድ ቅዱስ ኡራኤልን ሊለምኑት ተነሱ። ጸሎታቸውንም ከጨረሱ በኋላ ከሙታን አስነስቶ አመጣላቸው። ሰማያውያን ጭፍሮች የኡራኤል ሰራዊትም የብርሃን ድንኳን ተከሉ። ያን ጊዜ አባ ሕርያቆስና አባ ኤፍሬም መጡና የአምላክ እናት የእመቤታችንን የድንግል ማርያምን ውዳሴዋንና ቅዳሴዋን ነገሩት። እሱም በግዕዝ ቋንቋ እንደሚጣፍጥ እንደ ወይን ልብን ደስ በሚያሰኙ በሦስቱ ጽዋትወ ዜማዎች በአራራይና በግዕዝ በእዝል ዘመረላት። ከዚያም አባ አረጋዊ፣ ንጉሱ ገብረ መስቀልና ካህኑ ያሬድ አብርሃና አጽብሃ በጣና ደሴቶች ውስጥ በእናታችን በቅድስት ድንግል ማርያም ስም ወዳሰሯት ወደ ቤተ ክርስቲያን ለመሄድ ተነሱ። እነሱም ከዚያ ከደረሱ በኋላ ካህኑ ያሬድ በጥዑም ዜማው ደብረ ጽዮንና ደብረ ዳሞን በመልካም መዝሙር እንዳመሰገነ አመሰገናት ወይም ዘመረላት። በባህረ ጣና ደሴት ውስጥ ሳሉ መልአኩ ቅዱስ ኡራኤል ከሰማይ ወረደና አባ አረጋዊንና ያሬድን ወደ በጌ ምድር ሂዱ፣ ከዚያም በጌታችን በኢየሱስ ክርስቶስ ደም የባረኳት የማሳያችሁ አነስተኛ ተራራ አለችና በእርሷ ላይ አምላክን በወለደች በእናታችን በእመቤታችን በቅድስት ድንግል ማርያም ስም ቤተክርስቲያን ስሩ አላቸው። ያን ጊዜ ከባህረ ጣና ተነስተው ወደ በጌ ምድር ሄደው በተራራዋና አካባቢዋ ደረሱ። ነገር ግን ተራራዋን ለማግኘት ባለመቻላቸው በመፈለግ ዋሉ። እየፈለጓት ሲሄዱ ለተራራዋ ምዕራቧ የሚሆን በደቡብ በኩል ተቀምጠው ሳለ ወደ ታች ተመለከቷት። አባ አረጋዊም ቀድሞ ወደ ደብረ ዳሞ ያወጣኝ ዘንዶ ዛሬም በዚህ ቦታ ተገኝቶ ወደዚች ተራራ ላይ ባወጣኝ እንዴት መልካም በሆነ ነበር እያለ ጸለየ። ይህን ነገር ሲፈጽም ወዲያው መልአኩ ቅዱስ ኡራኤል ከሰማይ ወርዶ ወደ እነርሱ መጣና አባ አረጋዊን ዙር፣ አባ ወደ እርሷም ትወጣ ዘንድ በምስራቅ በኩል ተራራዋን ዙር፣ አስቀድሜ በባህረ ጣና ደሴት የነገርኋችሁ ተራራ ይህች ናትና አለው። ለልጆች ማደሪያ አድርጋት፣ እንደ ክርስቶስ ወንጌል ሥርዓት ይህችን ቤተክርስቲያን በመንፈስ ቅዱስ ለምትወልዳቸው ልጆችና ለአንተ ጭምር ርስት አድርጎ ሰጥቷችኋልና። አባ አረጋዊም መልአኩ ቅዱስ ኡራኤል እንዳዘዘው አደረገ። አባ አረጋዊና ካህኑ ያሬድም ከተራራዋ ላይ ወጡ። በሦስተኛውም ቀን ንጉሱ ገብረ መስቀል መጣና በተራራዋ ላይ የሐር ድንኳን ተከለ። በተራራዋም ስር ወይም ከበታቿ የንጉሱ ሰራዊት ሰፈሩ። ከዚያም አቡነ አረጋዊ በዚች ባማረች የሐር ድንኳን ውስጥ ቁርባን ሰርቶ ለንጉሱ ለገብረ መስቀል የክርስቶስን ሥጋውንና ደሙን አቀበለው። ያን ጊዜ ካህኑ ያሬድ የሰማይ ካህናት በሚሆኑ በኪሩቤልና በሱራፌል ቃለ ዝማሬ ንጉሱ ገብረ መስቀልንና ጻድቁ አባ አረጋዊን አመሰገናቸው። ስለዚህም ይህች ደብር ጽርሐ አርያምና ዙራባ ዙራምባ ቅድስት ማርያም ተብላ ተሰየመች። ከዚህ በኋላ ካህኑ ያሬድ ጥዑም የሆነ የዜማን ትምህርት እያስተማረና ገብረ መስቀልም በዚህቹ ተራራ ላይ ቤተክርስቲያን እያሰራ 3 ዓመት ተቀመጡ። አባ አረጋዊም ከነሱ ሳይለይ አብሮ ነበር። ከዚያም ወደ ትግራይ ማለትም ወደ አክሱም ሲሄዱ በሰሜን በኩል በምትገኝ ደብረ ሃዊ ከምትባል አገር ደረሱ። በዚህቹ ደብረ ሃዊ ከምትባል ቦታ እንደደረሱ ያሬድ ከሰው ዓይን ተሰወረና አኗኗሩ ከሰማይ መላእክት ጋር ሆነ። ከአብርሃና ከአጽባ ዘመነ መንግስት ቀጥሎ ከ8ኛ ትውልድ በኋላ በንጉስ ስግዳዛን ዘመነ መንግስት ከአክሱም ካህናት መካከል 200 ካህናት ተመረጡ። ዳግመኛም ከባህረ ጣና ደሴት 100 ካህናት እንዲሁም ከበጌ ምድር ጽርሐ አርያም ከምትባለው ደብር 40 ካህናት ከአማራ አገርም ከዳውንትና ከመቅደላ ከሳይንትና ከወለቃ ምድር 150 ካህናት ከሊቀ ካህናቱ ከአባ ይድላ ጋር ተመረጡ። ከዚያም ወደ ሸዋ ክፍለ ሀገር ሄደው እንደደረሱ በ3 ክፍል ደለደላቸውና በዚሁ ክፍለ ሀገር ሁሉ የመለኮትን ወንጌል እንዲያስተምሩ አዘዛቸው። 150 ካህናት ምድረ ዞረሬ ገቡ።
አለቃቸው ሊቀ ካህናቱ አባ ይድላ ነው። 100 ካህናት ደግሞ ሰርማት በምትባል አገር ገቡ። የእነዚህም አለቃቸው ሁለተኛው ስሙ አባ በጉ የተባለ ሰብስቲያኖስ ነው። 100 የሚሆኑ ሌሎች ካህናት በተጉለት ውስጥ ደርደሬ በምትባል ቦታ ተመደቡ። 3ቱ ካህናት ደግሞ በመንዝ ውስጥ አጋንቻ በምትባል ቦታ ተመደቡ። ከዚህ በኋላ ስሙ ገብረ መስቀል የተባለ ካለቃቸው ልጅ ከማቴዎስ ጋር 100 የሚሆኑ ካህናት ተለይተው በይፋት ሀገር ውስጥ የእስላሙ የአሽማት ርዕስ ወደ ሆነችው ቀወት ተብላ ወደምትጠራው ቦታ ወረዱ። እስላሙንም ተአምራት በመስራት የታወቀ ታላቅ ክርስቲያን አደረጉት። በዚህችው ሀገር ውስጥ ወንጌልን እያስተማሩ ለብዙ ጊዜ ቆዩ። ከዚህ በኋላ 490ውን ካህናት መልአኩ ቅዱስ ኡራኤል በጌታችን በኢየሱስ ክርስቶስ ደም ወደ ባረካቸው አድባራት ሁሉ መራቸውና እነሱም የክርስቶስን ወንጌል እያስተማሩ አብያተ ክርስቲያናትን ሰሩ። በዚያን ዘመን በእርሱ እጅ ሥጋውን ደሙን ይቀበሉ ዘንድ ከሮም ሀገር የመጡ 5000 መነኮሳት በኢትዮጵያ ውስጥ በየአውራጃዋ ተሰማርተዋል። ናኩቶ ለአብም እንደዚሁ ከምስራቋ እስከ ምዕራቧ በምታበራ ቦታ ላይ እጅግ ውብ የሆነች ቅድስት ቤተክርስቲያንን ሰራ። አስቀድመን ስማቸውን የጠራናቸው እነዚህ ነገስታት እግዚአብሔርን በመፍራት በእውነት በሰላምና በኢትዮጵያ 262 ዓመት ነገሱ። ናኩቶ ለአብ በነገሰ በሰባተኛው ዓመት አባታችን አቡነ ተክለ ሃይማኖት ተወለደና ጌታችን አምላካችን እንደ ጴጥሮስና እንደ ጳውሎስ ለኢትዮጵያ አዲስ ሐዋርያ አድርጎ ሾመው። አባታችን አቡነ ተክለ ሃይማኖት በተወለደ በ22 ዓመቱ ኃላፊ የሆነውን ዓለም ንቆ ከእናት ከአባቱ ቤት ወጣ። አስቀድሞ በሸዋ ምድር ድንቅ የሚሆን ተአምራትን በመስራት በጌታችን በኢየሱስ ክርስቶስ ስም ማስተማር ጀመረ። በዚህችም ምድረ ከተታ በምትባል አገር 3 ዓመት የሀገሪቱን ሰዎች የክርስትናን ሕግ እያስተማረና እያጠመቀ ተቀመጠ። ከምድረ ከተታ ጀምሮ እስከ ምድረ ሙገርና በመራቢቴም አካባቢ ሁሉ አብያተ ክርስቲያናትን ሰራ። ከዚያ በኋላ ይፋት ወደሚባል ሀገር ሄደና ምህረት ወደምትባል ተራራ ወጣ። በእርሷም ላይ ብዙ አስማተኞች ሲሰግዱና ሲያሟርቱ አግኝቶ በጸሎቱ ኃይል በተናቸው። በእርሷም ላይ ቅድስት በሚሆኑ በሥላሴ ሃይማኖት ለ9 ወር ያህል የይፋትን ሰዎች እያስተማረ ቆየ። አስቀድመን እንደተናገርነው የአሸናፊ የእግዚአብሔር እናታችን እመቤታችን ቅድስት ድንግል ማርያም ከገሊላው ንጉሥ ከሄሮድስ ፊት ሸሽታ ቀድሞ ከተቀመጠችበት ከዚሁ ቦታ አምላክን በወለደች በእናታችን በእመቤታችን በቅድስት ድንግል ማርያም ስም ቤተክርስቲያን አሰርቶ የኪዳነ ምሕረትን ጽላት ከዚህ አስገባ። አባታችን አቡነ ተክለ ሃይማኖት የዚያችን ደብር ጥንታዊ ታሪኳን አግኝቶ ነበርና ከዚህ በኋላ ወደ ዳሞትና ወደ እናሪያ ሀገር ሄዶ አንድ አምላክ በሚሆን በሥላሴ ስምና በክርስቲያን ሃይማኖት ንጉሱንና የሀገሪቱን ሰዎች እንዲያስተምር ቅዱስ ኡራኤል አዘዘው። በዚሁ ሀገር የወንጌልን ቃል እያስተማረና ከንጉሱ ጋር ቤተክርስቲያናትን እያሰራ 12 ዓመት ተቀመጠ። ከዚያ በኋላ ቅዱስ ኡራኤል ለኢትዮጵያ ቅዱሳን መነኮሳት አባት እንዲሆን ከአማራው ሀገር ከአባ በጸሎተ ሚካኤል ዘንድ ሄዶ የምንኩስናን ስነ ስርዓት እንዲማር አዘዘው። እንዳዘዘውም ሄደና ሕገ ምንኩስናን እየተማረ ድውያንን በመፈወስና ተአምራትን በማድረግ 12 ዓመት ተቀመጠ። ከዚህም በኋላ ቅዱስ ኡራኤል ወደ አባ ኢየሱስ ሞዓ ወደ ሐይቅ ሄዶ ከእርሱ ጋር ሄዶ ይኖር ዘንድ አዘዘውና 11 ዓመት ከሱ ጋር ኖረ። ከአባ ኢየሱስ ሞዓ ዘንድ ከቆየ በኋላ ወደ ደብረ ዳሞ ወጥቶ ከአባ ዮሐኒ ጋር 12 ዓመት ተቀመጠ። ከዚያም በአንድ ዓመት ውስጥ 3 ጊዜ ወደ ኢየሩሳሌም ተመላልሶ በመጎብኘት ከዚያ ሊኖር ወደደ። ከዚህ በኋላ የእስክንድርያው ሊቀ ጳጳሳት አባ ሚካኤል ጠራውና ልጄ ተክለ ሃይማኖት ሆይ ከአገር ከኢትዮጵያ ወደ ኢየሩሳሌም በአንድ ዓመት ውስጥ 3 ጊዜ ስለምን ተመላለስ ካለው። በአንድ ቦታ ተቀመጥ እንጂ አትመላለስ። ብዙ የጽድቅን ሥራ ከመስራት ይልቅ ለመነኩሴ በአንድ ቦታ ተወስኖ መቀመጥ ይገባዋልና። የእግዚአብሔር መልአክ የሚሆን ቅዱስ ኡራኤል አምላክን የወለደች የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች ከልጇ ዘንድ አስራት የተቀበለችባቸው ለእርሷም አገልጋዮች እንዲሆኑ ብሩካንና ቅዱሳን ለሆኑት መነኮሳት አንተ በመንፈስ ቅዱስ አባት ትሆናቸው ዘንድ እንደተመረጠ አሳይቶኛል ነግሮኛልም። ስለዚህ ወደ ሀገር ወደ ኢትዮጵያ በሰላም ሂድና የምንኩስና ሥርዓት የሚፈልጉትን የኢትዮጵያን ሰዎች ሁሉ አመንኩሳቸው ሲል አዘዘው። የእጁንም የወርቅ መስቀል ይባርክበት ዘንድ ሰጠው። ከዚህ በኋላ ከሊቀ ጳጳሳቱ ከአባ ሚካኤል ዘንድ ተመለሰና ወደ ደብረ ዳሞ ወደ አባ ዮሐኒ ሄደ። ሊቀ ጳጳሱም የነገረውንና ያዘዘውን ሁሉ ለሱ ነገረው። አባ ዮሐኒም ንግግሩን ከሰማ በኋላ እኔም እኮ አምላክን ከወለደች ከእናታችን ከእመቤታችን ከቅድስት ድንግል ማርያም ወዳጆች ከሆኑት ከቅዱሳን ወንድሞቻችን መነኮሳት ዘንድ አንተ በሸዋ ክፍለ ሀገር ለሚኖሩ መነኮሳት አባት እንደምትሆናቸው ሰምቻለሁ አለው። እነዚህም የሚገኙበት ቦታ የመላእክት አለቃ ቅዱስ ኡራኤል በጌታችን በክርስቶስ ደም ከቀደሳቸው ስፍራዎች ላይ ነው። ያቺም ሀገር ክፍል ስለሆነች እግዚአብሔር በእርሷ ውስጥ እንድትኖር ፈቅዶልሃልና ሄደ በእሷ ዘንድ በሰላም ተቀመጥ አለው።
ከዚያ በኋላ ከደብረ ዳሞ ተነስቶ ወደ ደብረ ሊባኖስ ሄደና ከዚያ ተቀመጠ። አባታችን አቡነ ተክለ ሃይማኖት በተወለዱ በ48 ዓመታቸው ይኩኖ አምላክ ነገሰ። ከነገሰም ከ2 ዓመት በኋላ አባታችን ደብረ ሊባኖስ ሲገቡ እድሜያቸው 50 ዓመት ነበር። ይህም ሃይማኖቱ የቀና ንጉሱ ይኩኖ አምላክ በዚሁ በአባ ተክለ ሃይማኖት ጸሎት ቅባ መንግስት ተቀብቶ በኢትዮጵያ ነገሰ። በመላእክት አለቃ በቅዱስ ዑራኤል ድርሳን ውስጥ ይህ ተብሎ የተነገረው ቃል የስሙ ምልክት ተፈጸመ። ይኩኖ አምላክ በመጀመሪያ ዘመነ መንግስቱ ወደ ሮሃ ሀገር ሄደና የጻድቁ ንጉስ የላሊበላን ሕንጻ አይቶ በዚህችው አምሳል አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተክርስቲያን ሰራ። የዚያችንም ቤተክርስቲያን ስም ገነተ ማርያም ብሎ ሰየማት። አቡነ ተክለ ሃይማኖትም ሄደው ያቺን ቤተክርስቲያን የሚገባውን ሥርዓት ፈጽመው ቀደሷት፣ አከበሯት። ከዚያም በኋላ ይኩኖ አምላክ ወደ ሐይቅ የባህረ ደሴት ሄዶ ለአባ ኢየሱስ ሞዓ ቤተክርስቲያን ሰራለት። ስሟንም ደብረ ነጎድጓድ ብሎ ሰየማት። ይኩኖ አምላክ የቤተክርስቲያንን ሕንጻ በጀመረ ጊዜ ቅዱስ ዑራኤል እንደ ክረምት መብረቅና ነጎድጓድ የስድስቱ ክንፎቹም ድምፅ እንደ ነጎድጓድ እየተሰማ ከሰማይ ወረደ። ለቅዱሳን መነኮሳት ቦታ ትሆን ዘንድም በጌታችን በኢየሱስ ክርስቶስ ደም የረጫት መሆኑንም ነገራቸው። በዚህችው በሐይቅ አካባቢ 44 ቤተክርስቲያን ሰራ። አባ ኢየሱስ ሞዓንም በኢትዮጵያ ክፍለ ሀገር ሁሉ ባሉ አድባራት አቃቤ ሰዓትና ሊቀ ካህናት አድርጎ ሾመው። አባታችን አባ ተክለ ሃይማኖትም ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም በባረካቸው አድባራት ሁሉ አምላክን በወለደች በእናታችን በእመቤታችን በቅድስት ድንግል ማርያም ስም ቤተክርስቲያን ይሰሩ ዘንድ በመንፈስ ቅዱስ የወለድካቸው ልጆችህን ሁሉ አምጣልኝ አለው። አባ ተክለ ሃይማኖትም በእጁ ቆብና አስኬማ ከተቀበሉት ቅዱሳን መካከል 33ቱን መነኮሳት መረጠ። ስማቸውም ቀጥሎ የተመለከተው ነው። የትግሬው ሀገር የደብረ በንኮሉ አባ መድኃኒነ እግዚእና የሰለዋው አባ ዮሐንስ፣ የአብያዳው አባ ዳንኤልና የጎንጆ አባ አግናጢዮስ፣ የጃና ሞራው አባ በርተሎሜዎስና የደብረ አፍላው ሁለተኛው አባ በርተሎሜዎስ፣ የመቅደላውና የአንጎቱ አባ ዮሴፍ፣ የላይኛው በጌ ምድር አባ አሮን፣ የታህታይ በጌ ምድር አባ ብንያምና የሀገረ ሙጃው አባ ሰላማ፣ የእንፍራዙ አባ ማትያስና የቆለላው አባ እንድርያስ፣ የዘጌቡ አባ ዮሴፍ፣ የዳዳው አርያነ ጸጋሁና የጸባምባው አባ ዮሐንስ ሁለተኛው ዮሐንስ፣ የኦፍንጭ ገዳምና የኢየሩሳው ደብረ አባ ዮሐንስ፣ የታችኛው ወለቃ አባ ተስፋ ስላሴ፣ የደማስቆ ይትባረክ እግዚእና አባ ማርቆስ፣ የአመልሳው ክርስቶስ ቤዛውንና የደርጋው አባ ክርስቶስ ሞዓ፣ የየሻውና የመርሃ ቢቴ አባ ፊቅጦርና የእምቢዘሎ ኮሙስ አባ ጴጥሮስ፣ የይፋቱ አባ ዮሐንስና የየጎራው አባ ዮሐንስ፣ የአጋንቻው አባ ገብረ ናዝራዊና የሳፍዱ አባ ዮሐንስ፣ የጀማው አባ እንድርያስና የደብረ በጉ አባ ፊላታዎስ፣ የሞረቱ አባ ዜና ማርቆስና የእልናቱ አባ ዮሐንስ፣ የወይባው አገር አባ ዮሐንስና የሙገሩ አባ መስቀል ሞዓ ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም በቀደሳቸው በኢትዮጵያ በተለያዩ አውራጃዎች ሁሉ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም አብያተ ክርስቲያናትን የሰሩ 33ቱ ቅዱሳን መነኮሳት እነዚህ ናቸው። አባ ዜና ማርቆስም እንደ አባ ተክለ ሃይማኖት የብዙዎች መነኮሳት አባት ሆነ። በመንፈስ ቅዱስ የወለዳቸው ልጆቹ ብዙ አብያተ ክርስቲያናትን ሰርተዋል። እነሱም የጉራጌውና የምሁሩ ፍሬ ቅዱስና የዋህያው አባ ገብረ ክርስቶስ እንዲሁም የአሸማቱ የእህቱ ልጅ የሆነ አባ አኖሬዎስ ናቸው። በእንደዚህ ያለ ሥራ ሳሉ የእነዚህ የተመረጡ መነኮሳት አባቶች የሆኑ ሁለቱ ቅዱሳን አባ ተክለ ሃይማኖትና አባ ዜና ማርቆስ እግዚአብሔርን የሚወድና ሃይማኖቱ የቀና የሆነ በንጉሱ ይኩኖ አምላክ ዘመነ መንግስት በሰላምና በክብር አረፉ። የእነዚህ ቅዱሳን ጸሎትና በረከት እንዲሁም የመላእክት አለቃ የቅዱስ ዑራኤል ሀብተ ረድኤቱ ለዘላለሙ ከኛ ከሁላችንም ከሕዝበ ክርስቲያን ጋር ይሁን፣ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህን ጸሎት የተከታተሉትን ሁላችንንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ
በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያም ወለተ መስቀል ገብረ ጻድቅ ወለተ መድህን ወለተ ሥላሴ ወልደ ያሬድ ወለተ መድህን ገብረ መድህን ወለተ ኪሮስ ፍስሐዬ ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ማርዬ ሳህለ ማርያም አክሊለ ማርያም እሴተ ማርያም እህተ መላክ አክሊለ ገብርኤል ወለተ ኢየሱስ ወልደ ሰንበት ገብረ መድህን ገብረ ኪዳን ብርሃነ መስቀል ወለተ ማርያም ማኑኤል ሳሙኤል ብሩኖ ጽጌ ማርያም እህተ ሚካኤል ወለተ ማርያም ወለተ ሰማያት ወለተ ኢየሱስ ኃይለ ማርያም ወለተ ኢየሱስ አጸደ ማርያም ወለተ ጻድቅ ወለተ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ክንፈ ሚካኤል ወልደ ሰንበት ወልደ ገብርኤል ወልደ ጊዮርጊስ ኃይለ ሚካኤል ወለተ አናንያ ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ወለተ ሐና አስካለ ማርያም ሴቴ ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግሥቲ አዜብ ኢዛና ሰላማዊት ራይሻን ወለተ ማርያም ወለተ ሥላሴ በትረ ማርያምና ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ሥላሴ ወለተ ሰንበት ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ሁላችሁንም እግዚአብሔር ያስባችሁ በሕይወትና በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁንም የከበረ ያድርግላችሁ አሜን። እንዲሁም በአካል በሥጋ የተለዩንን ወለተ ሥላሴ ገብረ ሥላሴ ወለተ ጽዮን ወልደ ሰማያት ወለተ ማርያም ሁሉንም እግዚአብሔር አምላካችን ነፍሳቸውን ይማርልን ባጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት